ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። And in my opinion, they're really corrupt and they're illegal. What they do is illegal. If America steps away from a free press and abandons all the outlets that were broadcasting abroad, we will see. የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በፌደራል የገንዘብ ድጋፍ የሚደረግለት የዜና ድርጅት ጸረ ትራምፕና አክራሪ በማለት ከሷል። የዋይት ሃውስ መግለጫ እንደሚያሳየው ግብር ከፋዮች ከአክራሪ ፕሮፓጋንዳ መጠበቃችን እናረጋግጣለን ሲል ገልጿል። የቀኝ ክንፍ ፖለቲከኞች የአሜሪካ ድምፅን አብዝተው ይተቻሉ። ቪኦኤ በዋነኝነት የሬዲዮ አገልግሎት የሚያሰራጭ ሲሆን በሁለተኛው ዓለም ጦርነት ወቅት የተቋቋመው የናዚን ፕሮፓጋንዳ ለመከላከል ነበር። በአሁኑ ጊዜ በዓለም አቀፍ ደረጃ በየሳምንቱ በመቶ ሚሊዮኖች የሚቆጠሩ ሰዎች ጋር ተደራሽ ይሆናል። የቪኦኤ ዳይሬክተር ማይክ አቨርሞቪትስ እኔና 1300 የሚሆኑ ሰራተኞቻችን ከደሞዝ ጋር ፍቃድ እንድንወጣ ተደርገናል ሲሉም ገልጸዋል። አቨርሞቪትስ አክለው እንደተናገሩት ይህ ውሳኔ ቪኦኤ ወሳኙን ተልእኮውን መወጣት እንዳይችል ያደርጋል። በተለይም ዛሬ ወሳኝ የሆነው የአሜሪካ ጠላቶች እንደ ኢራን፣ ቻይና እና ሩሲያ በቢሊዮን የሚቆጠር ዶላር ፈሰስ እያደረጉ የአሜሪካን ስም ለማጣጣል የውሸት ትርክቶችን እየፈጠሩ ነው ብለዋል። ዩናይትድ ስቴትስ ጋዜጠኞች ግንባር ቀደም ተወካይ ቡድን የሆነው ናሽናል ፕሬስ ክለብ ይህ ውሳኔ አሜሪካ ለነጻና ገለልተኛ ፕሬስ ያላትን የረጅም ጊዜ ቁርጠኝነት የሚጎዳ ነው ብሏል። የዩኤስኤጂኤም የሰው ኃይል ዳይሬክተር ክሪስታል ቶማስ ለቪኦኤ ሰራተኞች በኢሜይል ይህን ውሳኔ እንዳሳውቋቸውም ተናግሯል። በሌላ በኩል 3 ዓመታትን የተሻገረው የሩሲያና የዩክሬን ጦርነት በሺዎች የሚቆጠሩ ዜጎችን ህይወት ነጥቋል። በሚሊዮኖች ሲፈናቀሉ የዩክሬን ከተሞችና መሰረተ ልማቶች እንዲሁም የሩሲያ ግዛቶችም እየፈራረሱ ይገኛሉ። ጦርነቱን ለማስቆም የተደረጉ ጥረቶችም ከዚህ ግባ የሚባል ውጤት አላስገኙም። በድጋሚ ወደ ነጩ ቤተ መንግስት የገቡት የአሜሪካው ፕሬዝዳንት ትራምፕ ግን ጦርነቱን እንደሚያስቆሙ በተደጋጋሚ ሲናገሩ ቆይቷል። ከሰሞኑን የአሜሪካና የዩክሬን ልዑካን በሳውዲ አረቢያ ያደረጉት ከፍተኛ ውይይትም የዚህ ማሳያ ነው። ይህን ተከትሎም 2 ቁልፍ ጉዳዮች ታይቷል። በመጀመሪያ ዩክሬን ይሁንታ የሰጠችውን የ30 ቀናት የተኩስ አቁም ስምምነት ሩሲያ እንድትቀበለው የሚጠይቀው ነው። ሁለተኛው ደግሞ ዋሽንግተን ለኪየቭ ወታደራዊ እርዳታና የስለላ ድጋፍ እንደገና መጀመሩ ማስታወቋ ነው። ይሁንና የመጨረሻው ዙር ድርድር በሩሲያ ፖለቲከኞች፣ ባለሙያዎችና ጋዜጠኞች መካከል ሰፊ ክርክር አስነስቷል። ሩሲያዊ የፖለቲካ ተንታኝ ሰርጌይ ማርኮቭ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ስምምነት ሀገራቸው ላትቀበል የምትችልባቸው ምክንያቶች ማስቀምጧል። ከምክንያቶቹ ውስጥም የተኩስ አቁም ስምምነቱ የሩሲያ ጦር ግስጋሴን ለማስቆምና ተነሳሽነቱን ለመግፈፍ ያለመ በመሆኑ ነው ይላሉ። በተቃራኒው የተኩስ አቁሙ ለዩክሬን ተጨማሪ የጦር መሳሪያ ለማቅረብ ለማመቻቸት ነው ሲሉም ነው ያብራሩት። እንዲሁም ሰፊ ወታደራዊ ቅስቀሳን ለመቀጠልና የዩክሬን የፖለቲካ አገዛዝ አፋኝነትና ጸረ ሩሲያ ተፈጥሮን ለማጠናከር በምዕራቡ ዓለምና በዩክሬን በኩል ጥቅም ላይ ስለሚውል ሩሲያ የተኩስ አቁሙን ለመቀበል የለባትም ሲሉም ለታስ የዜና ወኪል ተናግረዋል። ይህ ይባል እንጂ የዩክሬንና የአሜሪካ ልዑካን የመጨረሻ መግለጫ እንደሚያሳየው በሳውዲ አረቢያ የተደረገው ስብሰባ በአሜሪካ እቅድ መሰረት ማካሄዱን ነው። አሜሪካ ዩክሬን በፍጥነት ጦርነቱን እንድታቆም ማስማማት እንደሚያስፈልግ እንድትገነዘብ ግፊት ማድረግ ነበር ዓላማዋ። ግፊቷም ተሳክቷል። በምላሹ ዋሽንግተን ከዚህ ቀደም አግዳ የነበረውን የዩክሬን ወታደራዊ እርዳታ ለመቀጠል ቃል ገብታለች። አሜሪካ ለዩክሬን ያቀረበችውን ጊዜያዊ የተኩስ አቁም ጥያቄ ለሩሲያም እንደምታቀርብ አስታውቃለች። የአሜሪካና የዩክሬን ከፍተኛ ባለስልጣናት በሳውዲ አረቢያ ጂዳ ከተማ በተኩስ አቁም ዙሪያ በተወያዩበት ጊዜ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተኩስ አቁም ሐሳቡን ለሩሲያ ያቀርበው አዎንታዊ ምላሽ እንደሚጠብቁም ተናግረዋል። የአሜሪካ ልዑክም ወደ ሞስኮ በማቅናት ከሩሲያ ባለስልጣናት ጋር ምክክር በማድረግ ላይ ናቸው። ዩክሬን የተኩስ አቁምና ውይይት ለማድረግ ዝግጁ ነች። ሩሲያ ይህን ሐሳብ ውድቅ ካደረገች በሚያሳዝኑ ሁኔታ ለሰላም እንቅፋት የሆነው ማን እንደሆነ እናውቃለን ብሏል ውጭ ጉዳይ ሚኒስትር ሩቢዮ። ኪየቭና ዋሽንግተን ከስምምነት ላይ የደረሱት ዩክሬን በሞስኮ ላይ በሰው አልባ አውሮፕላን ጥቃት ፈጽማ የ3 ሰዎች ሕይወት ማለፉ ከታወቀ በኋላ ነው። ከአውሮፕላኑ ጥቃት በኋላ ሩሲያ በሰጠችው መግለጫ ዩክሬን አሁንም ጦርነቱን ለማቆም ዲፕሎማሲያዊ ዘዴ ለመጠቀም ዝግጁ አለመሆኗን አመላካች ነው ስትል የዩክሬን ድርጊት አውግዛለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ካሁን በኋላ ሩሲያ ይህን ጥሩ ሐሳብ እንድትቀበል ማሳመን የአሜሪካ ተግባር ነው ብለዋል። ሁለቱም ልዑካን ጦርነቱን ለማቆም በሚደረገው ድርድር ላይ ለመሳተፍና ድርድሩን በአስቸኳይ ለመጀመር ልዑካኖቻቸውን ለመሰየም ተስማምተዋል። ይህ በእንዲህ እንዳለ አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልጥል እንደምትችልም ፕሬዝዳንት ዶናልድ ትራምፕ ከሰሞኑ አስታውቀው ነበር።
የአሜሪካ የተኩስ አቁም ስምምነት ለዩክሬን ጊዜያዊ እረፍት ብቻ ይሰጣል ሲሉ የተናገሩት የክሬምሊን የውጭ ጉዳይ ፖሊሲ ከፍተኛ አማካሪ ዩሪ ኡሻኮቭ ናቸው። ዩሪ ኡሻኮቭ በአሜሪካ ሀሳብ ላይ ለሩሲያ የዜና ወኪሎች ሪያና ታስ በሰጡት መግለጫ ሩሲያ ፍላጎቶቿንና ጉዳዮቿን ከግምት ውስጥ በማስገባት የረጅም ጊዜ እልባት እንደምትፈልግ ገልጿል። የታቀደው የተኩስ አቁም ለዩክሬን ኃይሎች ጊዜያዊ እረፍት ከማድረግ ያለፈ ነገር እንደማይፈይድ ነው የተቆሙት። ሩሲያ አሜሪካ ጥያቄዎቿን ከግምት ውስጥ ታስገባለች የሚል ተስፋ እንዳላትና የሩሲያ ስጋትን ለአሜሪካ ተደራዳሪዎችም ማስተላለፉን አማካሪው ተናግሯል። አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልትጥል እንደምትችል ፕሬዚዳንት ዶናልድ ትራምፕ መናገራቸው ታዲያ የተኩስ አቁም ስምምነት ምክክሩን ተስፋ ቢስ ያደርጓል እየተባለ ይገኛል። ሬውተርስ አሜሪካ ከሩሲያ ጋር ግንኙነቷን ለማደስ የተወሰኑ ማዕቀቦችን ለማንሳት እየተዘጋጀች መሆኑን ባለፈው ቢዘግብም ትራምፕ ከሰሞኑ በተረጋገጠ የማህበራዊ ትስስር ገጻቸው በሞስኮ የባንክ ስርዓት ላይ ማዕቀብ ሊጥል እንደሚችልም አመላክቷል። ትራምፕ እንዳሉት ሩሲያ ዩክሬንን እያወደመች በመሆኑ የተኩስ አቁም አሊያም ዘላቂ የሰላም ስምምነት እስኪፈረም ድረስ በሩሲያ ባንኮች ላይ መጠነ ሰፊ ማዕቀብ ለመጣል ማሰባቸውን አሳውቋል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሰሞኑ ክሩስክን ጎብኝቷል። የጦር አዛዦችንም አግኝተው አነጋግረዋል። የሩሲያ ወታደሮች 86 በመቶ አካባቢውን መልሰው መቆጣጠራቸውንና የዩክሬን ኃይሎችን ለማስወጣት የመጨረሻ ደረጃ ላይ እንደሚገኙ ፑቲን አረጋግጠዋል። ዩክሬን ባለፉት 3 ቀናት ወደ ሩሲያ ክሩስክ ባቻቸው ወታደሮች በሩሲያ ከባድ የመልሶ ማጥቃት የተፈጸመባቸው በከበባ ውስጥ እንደሚገኙ ሬውተርስ ዘግቦ ነበር። ቢቢሲ እንደዘገበው ደግሞ ክሬምሊን የተኩስ አቁም ስምምነቱን እያጠና መሆኑን አስታውቋል። ቀደም ሲል ትራምፕ የተኩስ ማቆም እድልን በተመለከተ አዎንታዊ መልእክቶች እንደደረሳቸው ተናግረው ነበር። ይሁን እንጂ መልእክት ብቻ ዋጋ የለውም ነው ያሉት። ተግባራዊ ካልተደረጉም ሩሲያን ለመጫን በገንዘብ ወይም ደግሞ በማዕቀብ ነገሮችን ማድረግ ይችላለሁ ሲልም ተደምጧል። ይህ በእንዲህ እንዳለ ዩክሬን ከሰሞኑ በሩሲያ ላይ በፈጸመች መጠነ ሰፊ የድሮን ጥቃት ቢያንስ 3 ሰዎች ሲሞቱ 18 ሰዎች ደግሞ መቁሰላቸው ተነግሯል። ዩክሬን በ337 ድሮኖች ነበረ ሩሲያ ላይ ጥቃት የሰነዘረችው። 91 ድሮኖችም ሞስኮን ኢላማ ያደረጉ እንደነበሩ የሩሲያው የዜና ኤጀንሲ ባወጣው መረጃ አመላክቷል። የሩሲያው መከላከያ ሚኒስቴር የድሮን ጥቃቶችን አስመልክቶ በሰጠው መግለጫ ሌሊት ላይ ሞስኮን ኢላማ ያደረጉ 91 ድሮኖች ጨምሮ 337 የድሮን ጥቃቶችን አየር ላይ ማምከኑን አስታውቋል። ሌሊት 10 ሰዓት ላይ በተፈጸመው ጥቃት በርካታ ህንፃዎች መጎዳታቸው ታውቋል። በሞስኮ የሚገኙ ኤርፖርቶችና የባህር ትራንስፖርቶችም መዘጋታቸው ነው የተገለጸው። ቻይና የሶማሌላንድን መገንጠል አልደግፍም ስትል አስታወቀች። ቻይና ሶማሌላንድና ታይዋን እያደረጉት ያሉትን ግንኙነት በጽኑ ተችታለች። ከቅርብ ጊዜያት ወዲህ ተገንጣይ ሀገራቱ ትብብራቸውን ለማጠናከር እንደሚሰሩ በተለያየ መንገድ ሲገልጹ ነበር። ይሁንና በሶማሊያ የቻይና አምባሳደር የሆኑት ዋንጊዮ ግንኙነታቸውን ተገንጣይነትን ለማስተዋወቅ የተጠነሰሰ ብለውታል። በዓለም ላይ ያለው አንድ ቻይና ነው፣ ታይዋንም የቻይና አንድ አካል ናት። በርካታ ሀገራት የቻይናን አንድነት ይደግፋሉ ያሉት አምባሳደሩ መሰረታዊ እውነትም ይሄ ነው ብለዋል። አክለውም የሶማሊያን ሉዓላዊ አንድነት ለማስጠበቅ የቤጂንግ መንግስት ከሶማሊያ ፌዴራል መንግስት ጋር በቅርበት እየሰራ እንደሚገኝም ነው የገለጹት።